ቀደም ሲል በሰማነው ዝማሬ እግዚአብሔርን አምልከን ተመልሰናል። እንግዲህ የተለያዩ ዝማሬዎችን ደግሞ በየመሃሉ የምንጋብዝ ይሆናል። ባለፈው ሳምንት ስለ እግዚአብሔር መልካምነት ነበር ስንጋብዝ የነበረው። ዛሬ ደግሞ የተለያዩ ርዕሰ ጉዳዮችን ብቻ እግዚአብሔርን ከፍ ከፍ የሚያደርጉ ዝማሬዎችን የምንጋብዝበት ጊዜ ነው። ሳምንቱ እንዴት ነበር? ሳምንቱ በጣም መልካም ነበር። በእርግጥ በሀገራችንም እንደ አፍሪካ በዓለምም ደረጃ ብዙ የሚያስጨንቁ የሚያሸብሩ ውጥንቅጥ የሆኑ ነገሮችን ብናይም እግዚአብሔር ግን መልካም ነው። አሁንም እንግዲህ ዛሬም አለን። እውነት ነው። እግዚአብሔር ይመስገን። እግዚአብሔር ይረዳናል። ወደ ቀዳሚው ፕሮግራማችን እንለፍ አይደል? ዛሬ የግጥም ሰዓታችን ላይ ነው የምንገኘው። ገጣሚ ሩት ዛሬ ናፍቀናል የተሰኘ ግጥም ታቀርብልናለች። ግጥሙን ተከታትለን የምንመለስ ይሆናል። መልካም ቆይታ። ናፍቀናል አዲሱን መኖሪያ የዘላለም ቤትን እጅግ ናፍቀናል የነፍስ በረከትን። አንተን መናፈቁ ሁሌ ያስብለናል ጌታ ሆይ ቶሎና የእድሜ ዘመናችን ፍሬ የምናይበት ይሆነናልና። መምጣትህም ቀርቧል የነገርከን ትንቢት እየተፈጸመ አቅም ጉልበቱ ነው ጸንቶ መቆም ይቻል የተፍገመገመ። በዚያ ያለው ሰላም የሚኖረው ደስታ፣ በዚያ ያለው እረፍት የሚሰጠው እፎይታ፣ በዚያ ያለው ፍቅር ወረት የማያውቀው ፍጥረት ሁሉ ሊያየው እጅግ የሚናፍቀው የዓለም ትርምስ ከቶ የሌለበት የሰከነ ዓለም የመኖር ትርጉሙ የሚታወቅበት የህይወት ትልቅ ጣዕም ውሸት የሌለበት እውነት ብቻ የሆነ የእግዚአብሔር መንግስት ጸጋውን ያብዛልን ምሕረት ያደርግልን እንድንቆም በሱ ፊት። ተስፋችን ጽኑ ነው ድጋሚ ልናይህ በክብር በግርማ እጅጉን ጓጉተናል በሰማይ ልንደርስ ከከፍታ ማማ። በጽኑ ናፍቀናል ቤታችን ኢየሱስ እንድትመጣልን አንተ ስትመጣ ነው የነፍሳችን ደስታ እውንም ይሆንልን። ፕሮግራማችን ይቀጥላል። የተወደዳችሁ ተመልካቾቻችን ቀደም ሲል ናፍቀናል በሚል ርዕስ ያቀረበችልንን እህታችንን ገጣሚ ሩትን በጣም ከልብ አድርገን እናመሰግናለን። እንግዲህ ደግሞ በሚቀጥለው ሳምንት ሌላ ግጥም የምንጋብዛችሁ ይሆናል። ለዛሬ ግን ገጣሚዋን ከልብ እናመሰግናለን። እውነት ነው እኛ በዚች ምድር እያለን በጣም ትልቅ የምንናፍቀው የምንጓጓለት ለማየት ከምንም ነገር በላይ የምንናፍቀው ጌታን ነው። ስለዚህ ጌታም ሰምቷል እንደናፈቅ ነው። እውነት ነው። አዎ ዛሬ ማራናታ እንላለን። የማራናታ ፕሮግራማችን የሚቀጥል የሚሆነው በቀጣይ እንግዲህ ዜና ማራናታ ወደ ተመልካቾች የሚደርስበት ሰዓት ላይ ነን። በዜና ማራናታ ዛሬ የተለያዩ ጉዳዮችን ተመልክተናል። በኬንያ ናይሮቢ በመሬት መንሸራተትና በጎርፍ አደጋ 45 ሰዎች ህይወታቸው አልፏል። እስካሁኑ ሰዓት ስቱዲዮ እስከምንገባበት ሰዓት ያለ ቁጥር ነው። ከዚህም በኋላ እንግዲህ ሊጨምር እንደሚችል እየተነገረ ነው የሚገኘው። ከዚያ በተጨማሪ ደግሞ በዚሁ በኢትዮጵያ ደግሞ ደቡብ ክልል ጋሞ ጎፋ ዞን 95 የሚያክሉ ሰዎች በመሬት መንሸራተት እና በጎርፍ የት እንደደረሱ አይታወቅም። እንግዲህ የመጨረሻው ዘመን ማሳያ ምልክቶችም ስለሆኑ ለተመልካቾች እነዚህንም መረጃዎች ለማድረስ ወደናል። በጣም ከባድ ጊዜ ነው። በጣም ከባድ ጊዜ ነው። እንግዲህ ይሄንን ፕሮግራም ስንቀረጽ እኛ ቀደም ብለን ነው የምንቀረጸውና እስካሁን ደግሞ ምን ያህል እንደሚሆን አይታወቅም። እግዚአብሔር አምላክ ይርዳን። ወደ ደቡብ ስናመራ ከዚሁ ከደቡብ ክልል ሳንወጣ አርባ ምንጭ ላይ ሰሞኑን 11 ሜትር ያለው ዘንዶ መገደሉን ሰምተናል። እንግዲህ አደባባይ ላይ ብዙ ፎቶዎች ተነስቶ ሰሞኑን ትልቅ መነጋገሪያ ሆኗል። በዛ ከተማ ደግሞ በጣም በሚገርም ሁኔታ የኢትዮጵያ ኒው ሚሌኒየም ፕሬየር ቼን የ24 ሰዓት የጸሎት አገልግሎት በዛ በጣም ትልቅ የጸሎት ጊዜ እያካሄዱ ነው ያሉት። የ21 ቀን ጾም ጸሎት ይመስለኛል እና ያ እየተካሄደ ባለበት ጊዜ ውስጥ ነው እንግዲህ ይሄኛው መረጃ የሚወጣው። በጣም ትልቅ ከተማይቱን እንግዲህ በመንፈስ አሰራር የያዘ እንደሆነ በጣም ሲናገሩም ሰምቼ የነበረ ያው ዘንዶ ማለት ነውና ከዚህ በፊትም እንደዚሁ በተመሳሳይ መልኩ ሻሸመኔ ከተማ ላይ እንደዚሁ አይነት ነገር ተከስቶ እንደነበር አውቃለሁ። በወቅቱ በትንቢት መልክ መጥቶ የከተማይቱን ኢኮኖሚ እንደዚህ የያዘ
ዘንዶ አደባባይ ላይ ይገደላል የሚል ትንቢት ተነግሮ ከዛ በኋላ ያ ትንቢት ተፈጻሚ ሆኖ አደባባይ ላይ ያ ዘንዶ ከአንድ ከሚቀለብበት ስፍራ ላይ ወጥቶ እንደዚህ ተገሎ እንደነበረ ያኔ የሰማሁት መረጃ ነበረ። አሁንም እንግዲህ አርባ ምንጭ ላይ እንደዚሁ አይነት በተመሳሳይ መልኩ ወደ 11 ሜትር በጣም ትልቅ ዘንዶ ነው እያየው የነበረውና እዛ ያሉ ቅዱሳን እንግዲህ 11 ሜትር እስከሚሞላ ባጭሩ ካልተከቸ ወደ 22 ከፍ ሊል። ለማንኛውም ግን አርባ ምንጭ ከተማ ላይ በሆነው ነገር እግዚአብሔር በሰራው ታላቅ ነገር በጣም ደስ ብሎናል። እዛም ላላችሁ ቅዱሳን እግዚአብሔር እንኳን ረዳችሁ። አርባ ምንጭ ሲነሳ የፋሲካን በዓል ወደ አርባ ምንጭ ለመሄድ እያኮበኮበን ባለበት ሰዓት እግዚአብሔር ደግሞ አስቀድሞ ዘንዶ እውነት ነው። እኔማ ስለ ዘንዶ ስሰማ ሌላ ይኖር ይሁን እንዴ ንቅር እያልኩ ነበር። ቢበራከቱም አይዞሽ ከስሙ አያልፉም። ከስሙ ታላቅነት ስለማያልፈው ኃይለ ጨዋታ ነው። መልካም። ሌላው ከዚሁ ጋር ከጸሎት ጋር በተያያዘ እንግዲህ ደግሞ የኢትዮጵያ ሙሉ ወንጌል አማኞች በጠቅላላ በሀገር ደረጃ በዓለም አቀፍም ደረጃ ሊሆን ይችላል የጾምና ጸሎት የ21 ቀን አውጃለች። በዚህ ጊዜ ውስጥ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ይህንን በማወጇ በጣም ደስ ብሎኛል። ትልቅ ነገር ነው። ነገሮች ሀፕን ከማድረጋቸው በፊት ብዙ ጊዜ መጸለይ ነው ያለበት። እኛ ጋር ግን አንዳንድ መንፈሳዊ ተቋማት ነገሩ ሀፕን ካደረገ በኋላ ጾም ጸሎት ይባላልና ኦልሬዲ ነገሩ ተፈጽሟልና የኢትዮጵያ ሙሉ ወንጌል ቤተክርስቲያን ግን ይህንን አስቀድማ በማወጇ በጣም ትልቅ ስራ ነው። ደግሞ እግዚአብሔርም ትልልቅ ነገሮችን እየሰራ እንደሆነ አስባለሁ። ስለዚህ ሌሎቹም ቤተ እምነቶች በካውንስልም በአብያተ ክርስቲያናትም ደረጃ እንደዚሁ ጾም ጸሎት ቢታወጅ መልካም ነው። ሀገራችን በጣም ውጥረት ውስጥ ነው ያለችው። መጸለይ የሚያስፈልግበት እንደሆነ ነው የሚገባኝ። እውነት ነው መሲ። በባለፈውም ሳምንት በመካከለኛው ምስራቅ እየተካሄደ ስላለው የጦርነት ውጥረት አንስተን ነበረ። አሁንም ኢራን፣ እስራኤልና አሜሪካ በከፍተኛ የጦርነት ውጥረት ውስጥ ነው የሚገኙት። ይህም ደግሞ ለከፍተኛ የኢኮኖሚ ጫና ዓለማችንን እየዳረጋት እንደሚገኝ ታይቷል። ይሄ ቀስ እያለ እኛም ሀገር ውስጥ እንዲሁም የነዳጅ መጨመር ኢትዮጵያም ውስጥ በጣም እየታየ ያለበት ሁኔታ ስላለ መጸለይ ይገባናል። አንዳንድ ሀገራትም ሰራተኞቻቸው ቤት ሆነው እንዲሰሩም እያደረጉ ይገኛሉ። ቀላል የሚባል ውጥረት ስላልሆነ እኛንም የሚነካን በዓለምም ላይ ከፍተኛ የኢኮኖሚ ጫና እየፈጠረ ያለበት ሁኔታ ስለሆነ ተመልካቾቻችን እንድትጸልዩ አብዝታችሁ ለማሳሰብ እንወዳለን። ወደ ቀጣይ የዜና ማራናታ ፕሮግራማችን እንለፍ። እንግዲህ ዜና ማራናታ ሰሞኑን ባለው በጣም ወቅታዊ በሆኑ ርዕሰ ጉዳዮች እንዲሁም ደግሞ ከመጨረሻው ዘመን ጋር በተያያዘ ያሉ እውነታዎች ላይ ያተኮሩ ዜናዎችን ነጻነቱ ዋቁማ ታሰማን መስመር ላይ ናት፣ ትቀጥላለች። መልካም ጊዜ። ሰላም ለእናንተ ይሁን። የመጨረሻው ዘመን ምልክቶች በመጽሐፍ ቅዱስ ትንቢቶች መሰረት ጦርነት፣ ረሃብ፣ የምድር መናወጥ፣ የተፈጥሮ አደጋዎች፣ በሽታዎችና ከፍተኛ የሞራል ውድቀት ወይም ራስ ወዳድነት፣ ፍቅር ማጣት በዓለም ላይ እንደሚበዙ ይጠቁማል። በተጨማሪም የሐሰተኛ ነቢያት መነሳት፣ ከእምነት ማፈንገጥና የወንጌል ለምስክርነት በዓለም ሁሉ መሰበኩ ዋና ዋና ምልክቶች ናቸው። ማህበራዊ ውድቀት እንደሚበዛና በዚህም ሰዎች ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ፍቅር የሌላቸውና ከእግዚአብሔር ይልቅ ተድላን የሚወዱ እንደሚሆኑ መጽሐፍ ቅዱስ ይነግረናል። ጦርነትና አለመረጋጋት እንደሚሆን፣ ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ እንደሚነሱ፣ ጦርነቶችና የጦርነት ወሬዎች እንደሚበዙም መጽሐፍ ቅዱስ ይነግረናል። የተፈጥሮ አደጋዎችና በሽታዎች፣ በልዩ ልዩ ስፍራዎች የምድር መናወጥ፣ የመሬት መንቀጥቀጥ፣ ረሃብና ቸነፈር፣ በሽታም ይሆናል ይለናል። ክደት የሚበዛበት፣ ብዙዎች ከእምነት የሚያፈነግጡበት፣ የሚያስቱ መናፍስትና የሰይጣን አስተምሮ የሚከተሉበት፣ ሐሰተኛ መሲህና ሐሰተኛ ነቢይ የሚነሱበት ዘመን እንደሚሆንም መጽሐፍ ቅዱስ ይነግረናል። በሌላ በኩል የወንጌል መስፋፋትም የመጨረሻው ዘመን ምልክት እንደሆነና የፍጻሜው ምልክት የሆነው ይህ የመንግስት ወንጌል በዓለም ሁሉ እንደሚሰበክ
እንደሚሰበክ መጽሐፍ ቅዱስ ይነግረናል። ይህ ያለንበት ዘመን የመጨረሻው ዘመን ስለመሆኑ የሚያስረዱ ከዓለም ዙሪያ የተፈጸሙ ነገሮችን የምናቀርብበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። በደቡብ ኢትዮጵያ ክልል በጋሞ ዞን በደረሰ የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር ከ100 መብለጡንና በርካታ ሰዎች እስካሁን ድረስ የደረሱበት አለመታወቁ ተሰምቷል። በደቡብ ኢትዮጵያ ክልል በጋሞ ዞን ደጋማ አካባቢ በሚገኙ ስፍራዎች በጣለው ከባድ ዝናብና የመሬት መንሸራተትና የጎርፍ አደጋ ከፍተኛ ጉዳት ደርሷል። በዞኑ በሚገኙ 3 ወረዳዎች ማለትም በቦንኬ፣ በዳጮ ባባና ከንባ በሚገኙ ቀበሌዎች ነው አደጋው የደረሰው። በዚህ ምክንያት ከ100 በላይ ሰዎች ህይወት ያለፈ ሲሆን በርካታ ሰዎች ከአካባቢው መጥፋታቸውን በቀበሌው መመዝገቡ ታውቋል። ከዚህ በተጨማሪም በአርባ ምንጭ ዙሪያ ወረዳ ቆላ ሽሌ ሜላ ኤልጎ ቀበሌ እንዲሁም ከምባ ዙሪያ ወረዳ ባልታ ቀበሌ አካባቢ ከፍተኛ የጎርፍ ስጋት የተጋረጠባቸው አካባቢዎች በመሆናቸው በዚህ አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ ሊያደርጉ ይገባልም ተብሏል። ወደ ጎረቤት ሀገር ስናልፍ በኬንያ በተከሰተ ከባድ የጎርፍ አደጋ የ42 ሰዎች ህይወት ማለፉም ተዘግቧል። በኬንያ ለተከታታይ ቀናት የጣለው ከባድ ዝናብ ባስከተለው ድንገተኛ የጎርፍ አደጋ ቢያንስ የ42 ሰዎች ህይወት ማለፉንና ከ50 ሺህ በላይ ነዋሪዎች ከመኖሪያ ቀያቸው መፈናቀላቸውን የሀገሪቱ ባለስልጣናት አስታውቀዋል። የኬንያ የህዝብ አገልግሎትና ልዩ ፕሮግራሞች ሚኒስትር ጂኦፍሬ ሩኩ ባለፈው እሁድ ለጋዜጠኞች እንደገለጹት ፖሊስ ከአርብ ጀምሮ 42 ሞት መመዝገቡን የገለጸ ሲሆን ከሟቾች ውስጥ 26ቱ በዋና ከተማዋ ናይሮቢ መመዝገቡንና ጎርፉ መኖሪያ ቤቶችን በማጥለቅለቅና ተሽከርካሪዎችን በመውሰድ ከፍተኛ ውድመት ማድረሱን የአልጀዚራና የቲአርቲ ዘገባ ያስረዳል። የጎርፍ አደጋው መንስኤ ድንገት በጣለው ከባድ ዝናብ መሆኑ የተገለጸ ሲሆን አደጋው የተከሰተው አርብ ሌሊት አብዛኛውን የኬንያ ክልል የመታውን ኃይለኛ ዝናብ ተከትሎ በመጣ ድንገተኛ ጎርፍ መሆኑ ተገልጿል። ጎርፉ ባስከተለው አደጋ በርካታ መንገዶችና ድልድዮች በከፍተኛ ሁኔታ የተጎዱ ሲሆን ይህም የአስቸኳይ ጊዜ እርዳታ አቅርቦት ስራውን በእጅጉ አዳጋች እንዳደረገውም ተገልጿል። የሀገሪቱ የአየር ንብረት ባለሙያዎች በቀጣዮቹ ቀናት ተጨማሪ ዝናብ ሊኖር እንደሚችል ትንበያቸውን ያስቀመጡ ሲሆን የጎርፍ አደጋውን ይበልጥ አስከፊ ሊያደርገው እንደሚችልና ዜጎችም ጥንቃቄ ማድረግ እንደሚገባቸው አሳስበዋል። ባለፈው ዓመት በኬንያና በጎረቤቷ ታንዛኒያ ውስጥ የጣለ ከባድ ዝናብ ባስከተለው የመሬት መንሸራተት በመቶዎች የሚቆጠሩ ሰዎች ለህልፈት መዳረጋቸው ይታወሳል። ዓለም በኢራንና በአሜሪካና እስራኤል ጥምር ኃይል መካከል በሚደረግ ጦርነት ሰላሟ ብቻ ሳይሆን ኢኮኖሚያውም እየታወከ ይገኛል። የተባበሩት መንግስታት ድርጅት ተመድ በሆርሙዝ ሰርጥ የሚደረገው የንግድ እንቅስቃሴ ከጦርነቱ በኋላ 97 በመቶ መቀነሱን ገለጸ። ተመድ አዲስ ባወጣው ሪፖርት ይህን ያለው የተመድ ንግድና ልማት ኮንፈረንስ በምዕራብ እስያ የተፈጠረው ውጥረት በንግድ መርከቦች እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠሩን አስታውቋል። ይህም የመጓጓዣ ወጪዎች እንዲጨምሩ በማድረግ በምግብ ፍጆታ ላይ ያልተጠበቀ የዋጋ ውድነትን ያስከትላል ብሏል። የመድን ዋስትና አለመኖር የአደጋ ተጋላጭነትን ጨምሯል ሲልም አስታውቋል። የዓለም ንግድ የኃይል አቅርቦት፣ የማዳበሪያ ዋጋ፣ የምርቶች አቅርቦት በከፍተኛ ደረጃ ይጎዳል በማለትም ስጋቱን ገልጿል። ይህም በዓለም አቀፍ ደረጃ የኑሮ ውድነትን ያስከትላል ሲል ስጋቱን ገልጿል። ወደ ቀጣዩ እንለፍ። በጦርነቱ ምክንያት የነዳጅ ዋጋ ከ$100 በላይ ማለፉ ተሰምቷል። በመካከለኛው ምስራቅ ጦርነት ሳቢያ የነዳጅና ጋዝ ምርቶች በከፍተኛ ደረጃ ጭማሪ ማሳየታቸው ተነግሯል። እስካሁን እስከ $80 ሲሸጥ የነበረው አንድ በርሜል ነዳጅ በአሁኑ ወቅት ከ$100 በላይ መሸጥ መጀመሩ ተገልጿል። አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት አድማሱን ማስፋቱን ለዋጋ ጭማሪው ምክንያት ሆኗል ተብሏል። ኢራን በወሰደችው የአጸፋ እርምጃ በአጎራባች ሀገራት የነዳጅ መሰረተ ልማቶች ላይ ጥቃት አደርሳለች ተብሏል። በተለይ በሳውዲ አረቢያ 2 የነዳጅ ጣቢያዎች ላይ ከፍተኛ ጉዳት በመድረሱ ለጊዜው ስራ እንዲያቆሙም መወሰኑ ተነግሯል። ይህ በእንዲህ እንዳለ የኢራን ወታደራዊ አመራር የአንድ በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ በማለት ዓለምን አስጠንቅቋል። ኢራን በሆርሙዝ ሰርጥ በ3 የንግድ መርከቦች ማለትም በታይላንድ በጃፓንና በማርሻል አይላንድ ባንዲራ በሚንቀሳቀሱ መርከቦች ላይ ጥቃት መፈጸሟን አረጋግጣለች። በዚህ ምክንያት በየዕለቱ የዓለም 20 በመቶ የነዳጅ ምርት የሚያልፍበትን ይህንን ወሳኝ መስመር ሙሉ በሙሉ በሚባል ደረጃ ኢራን ዘግታለች። ኢብራሂም ዙልፋቃር የተባሉ የኢራን ወታደራዊ አመራር
የዓለም ነዳጅ ዋጋ አንድ በርሜል $200 ሊገባ ስለሚችል ተዘጋጁ ሲሉ አስጠንቅቀዋል። ኢራን የአሜሪካና የእስራኤል ጥቃት የማይቆም ከሆነ 1 ሊትር ነዳጅ ከቀጠናው እንዳይወጣ እንደምታደርግም ዝታለች። የሳውዲ አራምኮ ዋና ስራ አስፈጻሚ አሚር ናስር አሁን ያለው ሁኔታ ለዓለም የነዳጅ ገበያ አውዳሚ መዘዝ እንዳለው መግለጻቸው ተሰምቷል። ወደ ቀጣዩ ንለፍ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ካሁን በፊት ካደረስንባት ጥቃት 20 እጥፍ ከባድ እርምጃ እንወስዳለን ሲሉ ማስጠንቀቃቸውም ተሰምቷል። ትራምፕ ኢራን የነዳጅ ፍሰትን ማቆም አትችልም፣ እንደዚያ ካደረገች ውጤቱ የከፋ ነው ብለዋል። ኢራን የሆርሙዝ ሰርጥን ከዘጋች ካሁን በፊት ካደረስንባት ጥቃት 20 እጥፍ ከባድ እርምጃ እንወስዳለን ሲሉ አስጠንቅቀዋል። የኢራን ጦር በበኩሉ 1 ሊትር ነዳጅ አይወጣም ሲል ሰርጡ ዝግ ሆኖ እንደሚቆይ አስታውቋል። ኢራን በዶናልድ ትራምፕ ላይ የኃይል እርምጃ ሊወሰድ እንደሚችል አስጠነቀቀች። በመካከለኛው ምስራቅ ያለው ውጥረት እያየለ በመጣበት በዚህ ወቅት የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ሊፈጸም እንደሚችል ይፋዊ ፍንጭ ሰጥቷል። ቴህራን ይህንን ማስጠንቀቂያ የሰጠችው በአሜሪካና በተለያዩ የዓለም ሀገራት የሚገኙ ስሊፐር ሴልስ የተሰኙ የጥቃት ፈጻሚ ቡድኖቿ እንዲነቃቁ ትዕዛዝ ማስተላለፏን በገለጸችበት ወቅት ነው። ይህ ያልተጠበቀ መግለጫ በዋሽንግተንና በቴህራን መካከል ያለውን የቆየ ዲፕሎማሲያዊ ፍጥጫ ወደ ለየለት ግጭት ሊያመራው ይችላል ተብሎ ተዘግቷል። በተለይ እነዚህ የተደራጁ የጥቃት ቡድኖች እንዲንቀሳቀሱ መታዘዛቸው ጉዳዩን እጅግ አሳሳቢ አድርጎታል ተብሏል። የአሜሪካ የደህንነት ተቋማት በጉዳዩ ላይ ምን ምላሽ እንደሚሰጡ እየተጠበቀ ሲሆን በቀጠናው ያለው የኃይል ሚዛን ወዴት ያዘነብላል የሚለው የብዙዎች ስጋት ሆኗል። ከዚሁ ርዕስ ሳንወጣ ፓኪስታን በጦርነቱ ምክንያት ባጋጠማት የነዳጅ እጥረት 50 በመቶ የመንግስት ሰራተኞች ከቤት እንዲሰሩ መወሰኗ ተሰምቷል። ፓኪስታን የጦርነት ቁጠባ እቅድ ይፋ ለማድረግ የተገደደችው ዓለም አቀፋዊ የነዳጅ ቀውስ ዩናይትድ ስቴትስ እና እስራኤል በኢራን ጦርነት መክፈታቸውን ተከትሎ ባጋጠመው የነዳጅ ዘይት ዋጋ መናር የተነሳ ነው ተብሏል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ እንዳስታወቁት ሁሉም የመንግስት መስሪያ ቤቶች ለ4 ቀናት እንደሚሰሩ፣ ትምህርት ቤቶችና ኮሌጆች ለሚቀጥሉት 2 ሳምንታት ዝግ ሆነው እንደሚቀጥሉና ከፍተኛ የትምህርት ተቋማት በኢንተርኔት የቀጥታ ስርጭት ትምህርት እንዲቀጥሉ ማስታወቃቸው ተዘግቧል። ሪፖርቱ ሁሉም የመንግስትና የግል ድርጅቶች 50 በመቶ ሰራተኞቻቸው ከቤት እንዲሰሩ ያደርጋል ተብሏል። ሁሉም የመንግስት ባለስልጣናት ተሽከርካሪዎች ለሚቀጥሉት 2 ወራት በ50 በመቶ ያነሰ ነዳጅ ያገኛሉ የተባለ ሲሆን ለሁሉም የፓርላማ አባላት 25 በመቶ ደሞዝ እንደሚቀነስም አስታውቀዋል። የሆርሙዝ ወሽመጥ መዘጋት ከቀጠለ በዓለም የነዳጅ ገበያ ላይ አሰቃቂ መዘዞች ሊኖሩ እንደሚችሉ የሳውዲ አረቢያ መንግስት የነዳጅ ዘይት ኩባንያ ዋና ስራ አስፈጻሚ አሚር ናስር ተናግረዋል። ከዚህ ቀደም እንቅፋቶች ቢያጋጥሙንም ይህ እስካሁን በቀጠናው የነዳጅና የጋዝ ኢንዱስትሪ ያጋጠመው ትልቁ ቀውስ ነው ብለዋል። ከዚሁ ጋር በተያያዘ በሀገራችን ኢትዮጵያም እንዲሁ ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትሩ ማሳሰባቸው ተሰምቷል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና በዚህ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ የገንዘብ ሚኒስትሩ አህመድ ሸዴ አሳስበዋል። በጦርነቱ ምክንያት የታየው የነዳጅ ዋጋ ጭማሪ አስፈሪ ነው ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቀዋል። የገንዘብ ሚኒስትሩ ይህንን ማሳሰቢያ የሰጡት ባለፈው ሮብ መጋቢት 2 2018 ዓ.ም የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስ እና በሀገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫው ነው። ዓለም በእንደዚህ አይነት ሁከት ውስጥ እያለፈች ባለችበት በዚህ ወቅት በሌላ በኩል ግን የእግዚአብሔር ዘላለማዊ ሀሳብ የሆነው የሰዎች መዳን የምስራቹ ወንጌል መሰበክን ዜና መስማት ደስ የሚያሰኝ ነው። ሲቢኤን ከ20 ዓመታት በላይ በሳተላይት ቴሌቪዥን ስርጭቶች በድረገጾችና በስልክ ማዕከላት አማካኝነት ለኢራን ሕዝብ ሄርት ፎር ኢራን ተብሎ በሚጠራው አገልግሎት አማካኝነት ወንጌልን ሲያካፍል መቆየቱን አስታውቋል። የሄርት ፎር ኢራን ስራ አስፈጻሚ ዳይሬክተር ኤድዊን አቡንስ ባለፈው ሰኞ በ700 ክለብ
ክለብ የቀጥታ ስርጭት ላይ ቀርበው ስለ አገልግሎቱና በኢራን ውስጥ ካሉ ሰዎች ስለሰሙት ምስክርነት ተናግረዋል። በፋርስ ቋንቋ ወንጌልን በየቀኑ እየሰበከ የሚተላለፍ የ24/7 የሳተላይት ስርጭት የኢራን አገልግሎት 20ኛ ዓመት የምስረታ በዓል የተከበረው ያለፈው ቅዳሜና እሁድ በአሜሪካ እስራኤልና ኢራን መካከል ጦርነቱ በሚካሄድበት በዚህ ወቅት ነው። ይህ በእንዲህ እንዳለ ሚሽን ቱዴይ የተባለው ተቋም ሰሞኑን ባወጣው ትንታኔ የሚስዮናዊ ድርጅቶች የ2020 ጥናት ዘገባዎች እንደሚያሳዩት በዚህ ወቅት በኢራን ወደ 1 ሚሊዮን የሚጠጉ ክርስቲያኖች እንዳሉና ብዙዎቹ ጸሎት የሚያደርጉት በጸጥታና በቤት ለቤት ባሉ ህብረቶች እንደሆኑ ገልጿል። በኢራን ሕግ መሰረት ከእስልምና ወደ ሌላ ሃይማኖት መቀየር ከባድ መዘዝ ሊያስከትል የሚችል ሲሆን ሃይማኖት መለወጥ ወይም በድብቅ አብያተ ክርስቲያን ውስጥ በመሳተፍ የተከሰሱ ሰዎች እስራትና ከባድ የስር አያያዝ የደረሰባቸው እንደሚገኝ ይነገራል። አደጋዎችና ስደቶች ቢኖሩም ክርስትናና የክርስቲያን ማህበረሰብ በኢራን ውስጥ ማደጉን የቀጠለ ሲሆን ቅዱሳን በሙሉ ለኢራን ሁለንተናዊ ሰላም እንዲጸልዩም ጥሪ ቀርቧል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። በ2025 የመጽሐፍ ቅዱስ ሽያጭ በከፍተኛ መጠን ጨምሯል መባሉን ይመለከታል። አዲስ የመጽሐፍ ሽያጭ መረጃዎች በ2025 ዓ.ም የመጽሐፍ ቅዱስ ሽያጭ በከፍተኛ መጠን መጨመሩን አሳይተዋል። ከኔልሲን IQ ቡክ ዳታ የተገኘ መረጃ እንደሚጠቁመው በ2025 ዓ.ም የመጽሐፍ ቅዱስ ሽያጭ ቀደም ብለው ከነበሩት ዓመታት በ19 በመቶ በማደግ 6.3 ሚሊዮን ፓውንድ ደርሷል ተብሏል። ይህም በ2019 በነበረው 3.6 ሚሊዮን ፓውንድ ከፍተኛ ጭማሪ መሆኑን የጋርዲያን ጋዜጣ ዘግቧል። ክርስቲያን መጽሐፍ አሳታሚ SPCK በተደረገ ትንታኔ መሰረት በዩናይትድ ኪንግደም የመጽሐፍ ቅዱስ ሽያጭ በ2019 ከነበረው 2.69 ሚሊዮን ፓውንድ በ87 በመቶ በመጨመር በ2024 ወደ 5.2 ሚሊዮን ፓውንድ ደርሷል ብሏል። SPCK እንደገለጸው ይህ ጭማሪ በሁሉም እድሜ ክልል ውስጥ ቢታይም በተለይ በወጣት አንባቢዎች መካከል የጎላ መሆኑን ጠቁሟል። ይህም ለመጽሐፍ ቅዱስ ያለን ፍላጎት መጨመር ያመለክታል ብሏል። የSPCK የህትመት ዳይሬክተር ሎረን ዊንድል እንደገለጹት ይህ እድገት በተለይ በወጣቶች መካከል በመንፈሳዊ ህይወት መረጋጋት ላይ ያለውን ለውጥ ያሳያል ብለዋል። ይህ የህትመት ታሪክ ብቻ አይደለም፣ ብዙ ሰዎች በተናወጠ ዓለም ውስጥ ትርጉምና መረጋጋት እየፈለጉ መሆናቸውን የሚያሳይ ምልክት ነው በማለት ተናግረዋል። ይህ ግኝት በ2026 በዩናይትድ ኪንግደም የተጀመረውን ብሔራዊ የንባብ ዓመት ዘመቻ ጋር የሚጋጠም ሲሆን ዘመቻው ሰዎች መጽሐፍ ቅዱስ ማንበብን የዕለት ተዕለት ህይወታቸው ክፍል እንዲያደርጉ ለማበረታታት እየታለመ ነው ተብሏል። ከምን ጊዜውም በላይ ዓለም በጦርነትና ግጭቶች፣ በተፈጥሮ አደጋዎችና የሞራል ውድቀት እየታመሰች ትገኛለች። ይህም መጽሐፍ ቅዱስ እንደሚያስተምረን የመጨረሻው ዘመን ላይ የመገኘታችን ግልጽ ማሳያ ነው። በመሆኑም ነቅተንና ተዘጋጅተን እንኑር በማለት የዛሬውን ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸው መረጃዎች በዚሁ እናበቃለን። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ክቡራትና ክቡራን የምትከታተሉት የማራናታ ፕሮግራማችንን ነው። እስከ 10 ሰዓት ድረስ ይቀጥላል። በዜና ማራናታና በግጥም ቆይታ አድርገናል። ከዚህ በኋላ ደግሞ 1-2 የተለያዩ ፕሮግራሞች ይኖሩናል። በድጋሚ አብራችሁ እንድትቆዩ በጣም በአክብሮት እንጋብዛለን። ወደ ቀጣዩ ፕሮግራማችን እንለፍ። ወደ ቀጣዩ ፕሮግራማችን ስናልፍ ዓለማችን ላይ ብዙ እየተከሰቱ ያሉ የዓለማችን እውነታዎች አሉ። በተለይ ከመጨረሻው ዘመን ጋር በተያያዘ ማለት ነው። መጽሐፍ ቅዱስ በነቢያት እንዲሁም ደግሞ ጌታ ኢየሱስ ክርስቶስ ራሱ ለሐዋርያት ሲነግራቸው የነበረው ትንቢት አለና እነሱ ትንቢቶች በራእይ መጽሐፍም ላይ የተቀመጡት እነዚህ የምጣር መጀመሪያ የምንላቸው በመጨረሻው ዘመን ይከናወናሉ ይሆናሉ ብለን ያነበብናቸው በነቢያት የተቀመጡት እነሱ ትንቢቶች አሁን ላይ ምን ያህል እየተፈጸሙ ነው? የተፈጸሙትስ የቶቹ ናቸው የሚለውን ለመቃኘት አንድ ዶክመንተሪ አዘጋጅተናል። እንግዲህ እንዳልሽው በመጽሐፍ ቅዱስ ውስጥ የተነገሩ በጣም ብዙ ከመጨረሻው ዘመን ጋር በተያያዘ ያሉ ምልክቶች፣ የትንቢት ፍጻሜዎች እውን እየሆኑ ያለበት ጊዜ ውስጥ ነው ያለነው። ቀደም ሲል ራሱ እንኳን ያነሳናቸው በዜና ማራናታም የታዩ
ሁል ጊዜም የምናነሳቸው ከዓለማችን ፍጻሜ ጋር የተያያዙ እውነታዎች ከመጽሐፍ ቅዱስ አንጻር ምን ያህል ትክክል ናቸው ወይም ምን ያህል እውነታዎቹ በጋድ እየወጡ ነው የሚለውን ነገር የምናይበት ነው። እንግዲህ እሱን አይተን ደግሞ ተመልሰን ወደ መጨረሻው ፕሮግራማችን እናልፋለን ማለት ነው። ተከታትለን እንመለሳለን። መልካም ጊዜ። በመጽሐፍ ቅዱሳችን ስለ መጨረሻው ዘመን ምልክቶችና ስለ ክርስቶስ ዳግም ምጽአት ከብሉይ ኪዳን እስከ አዲስ ኪዳን ተጽፎልን ይገኛል። ይህም ደግሞ ያለንበት ዘመን የመጨረሻው መጨረሻ የዘመን ሙጣጭ ላይ ስለመገኘታችን ዓለም በብዙ መልኩ እየመሰከረችልን ትገኛለች። በማቴዎስ ወንጌል ምዕራፍ 24 ላይ ኢየሱስ በዘመኑ መጨረሻ ስለሚፈጸሙ ክንውኖች ቅደም ተከተል ከሰጠን በኋላ ይህንን ሁሉ ስታዩ የሰው ልጅ መምጫ በደጅ እንደሆነ አስተውሉ ብሎናል። በማቴዎስ ወንጌል ምዕራፍ 24 ቁጥር 33 መጨረሻው እንደቀረበ ለመረዳት እንድንችል ኢየሱስ ክርስቶስ በተለያዩ የመጽሐፍ ቅዱስ ክፍሎችም ጊዜው እንደደረሰ ይነግረናል። ከዚህም ባሻገር በብሉይ ኪዳን መጽሐፍ ውስጥ ደግሞ ከተጻፉት መካከል አንዱ የእውቀት መብዛት አንዱ የመጨረሻው ዘመን ምልክት እንደሆነም በመጽሐፍ ቅዱሳችን ተጽፎ እናያለን። የዳንኤል መጽሐፍ ስለ ፍጻሜው ዘመን ብዙ ትንቢቶችን ይዟል። መልአኩ ሚካኤል የፍጻሜውን ዘመን ክስተቶች ቅደም ተከተልን ለዳንኤል ከነገረው በኋላ ዳንኤል ሆይ አንተ ግን እስከ ፍጻሜው ዘመን ድረስ ቃሉን ዝጋ፣ መጽሐፉን ማትም፣ ብዙዎች ይመራመራሉ ዕውቀትም ይበዛል ሲል በዳንኤል ምዕራፍ 12 ቁጥር 4 ላይ ተጽፎ እናገኛለን። ይህ አባባል የመጨረሻው ዘመን ሲደርስ ምርምርና የዕውቀት መብዛት እንደሚኖር አስቀድሞ ተናግሯል። ይህም ደግሞ በዘመናችን ተፈጽሟል። ዙሪያችንን ብንመለከት ሰው ሁሉ ስለ አንድ ነገር የሚለውን አያጣም። የዓለማችን ሕዝቦች ስለ ብዙ ነገር ደግሞ ግንዛቤና ዕውቀት እንዲኖራቸው የሚያስችል የዕውቀት በሮች ተከፍቶላቸዋል። ሌላኛው የእስራኤላውያን ወደ ምድራቸው መመለስ ነው። እንደ አውሮፓውያን አቆጣጠር በ1916 በአንደኛው የዓለም ጦርነት ወቅት ታላቋ ብሪታንያና ፈረንሳይ መካከለኛውን ምስራቅ ለመከፋፈልና በዘመናዊቷ እስራኤል አካባቢ ልዩ ዓለም አቀፍ ቀጠና ለመፍጠር ሚስጥራዊ ስምምነት አድርገዋል። በእንግሊዞች እርዳታ አረቦች አመፅ አስነስተው ስለነበር ብዙም ሳይቆይ የተባበሩት ኃይሎች ፍልስጤምን ወረሩ። እነዚህ ክስተቶች አይሁዶች ወደ እስራኤል ምድር እንዲመለሱ መንገድ ከፍቷል። ብዙ የመጽሐፍ ቅዱስ ትንቢቶች እንደሚያሳዩት ብዙዎች አይሁዳውያን በዘመኑ መጨረሻ በእስራኤል ምድር ይኖራሉ። በተጨማሪ መጽሐፍ ቅዱስ ለአይሁድ ሕዝብ ትልቅ ለውጥ እንደሚያመጣ ተንብዮአል። በሌላ በኩል ደግሞ የጀርመንን በድጋሚ ማንሰራራት ከሁለተኛው የዓለም ጦርነት በኋላ ብዙ ሰዎች ጀርመን ዳግም እንደማትነሳ እርግጠኛ ነበሩ። በመጨረሻው ዘመን የሚናገረውን የመጽሐፍ ቅዱስ ትንቢት የተረዱ ሰዎች ግን ጀርመን ዳግመኛ ተነስታ በአውሮፓና በዓለም ግንባር ቀደም ሀያል መንግስት እንደምትሆን በልበ ሙሉነት ተንብየዋል። የአሜሪካና የሰሜን አውሮፓ ውድቀትን ወይም አምላክነት የሚክዱ መሆናቸውን መጽሐፍ ቅዱስ ይነግረናል። ማናቸውም ትምህርቶች ወይም እንቅስቃሴዎች የሐሰተኛ ነቢያቶች ተጽዕኖ ማሳያ ምልክቶች ናቸው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 እስከ 3። ሐሰተኛ ነቢያቶችን መከተል አማኞችን ከእግዚአብሔር እውነት አርቋቸዋል። ይህም በመንፈሳዊ ብስለትና ባህሪያቸው ላይ ተጽዕኖም ፈጥሯል። ኢየሱስ ሐሰተኛ ነቢያትን ከፍሬያቸው መለየት አስፈላጊ መሆኑን አበክሮ ተናግሯል። በማቴዎስ ወንጌል ምዕራፍ 7 ከቁጥር 17 እስከ 20። አሁን ካለው የዓለማችን ሁኔታ አንጻር ጌታ በቅርቡ ተመልሶ ይመጣል ከሚለው መደምደሚያ መራቅ ከባድ ነው። በእግዚአብሔር ላይ ያለን እምነትን ለመያዝና በእምነት ለመኖር እጅግ አስፈላጊ ጊዜ ነው። ነገር ግን አንዳንድ ሰዎች ይህ በቂ እንዳልሆነ ያስባሉ። ቤታቸውን የሚሸጡ ወደ ሩቅ ወይም በረሃ ወይም ተራራማ ሀገር ወይም አካባቢዎች እየተዘዋወሩ የሚኖሩ፣ ምግብ የሚያከማቹ፣ መሳሪያና ጥይቶች፣ ገንዘብን የሚያከማቹ ብዙዎች
እንዲያስቀይማችሁ አልተናገርም። ከዚህ ይልቅ ግን ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያቻኮላችሁ በቅዱስ ኑሮም እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል ሲል ይነግረናል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10 እስከ 12 ሐዋርያው ጴጥሮስ እንደሚለው በፍጻሜው ዘመን ክርስቲያኖች አንድ ነገር እንዲያደርጉ ተጠርተዋል። ቅድስናን እንዲለማመዱና በሚችሉት ጊዜ ሁሉ ለሌሎች መልካም በማድረግ እንዲኖሩ። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ኢየሱስ እንዳለው መጨረሻው ሳይደርስ ቀን ሳለ እንደሚገባ መመላለስ አለብን። ሐዋርያው ጳውሎስ ለገላትያ ሰዎች እንግዲህ ጊዜ ካገኘን ዘንድ ለሰው ለሁሉ ይልቁንም ለእምነት ቤተሰቦች መልካም እናደርግ ገላትያ ምዕራፍ 6 ቁጥር 10 በማለት ለገላትያ ሰዎች ሲጽፍ ተመሳሳይ አስተሳሰብ ያለው ይመስላል። እንግዲህ ቀኒቱንና ሰዓቲቱን አናውቅም፣ እንዴት እንደምንኖር እናስተውል። ያ ቀን በድንገት እንዳይመጣብን ሁል ጊዜ እንደ ወታደርና እንደ እንግዳ ልንኖር ይገባናል። እንግዳ በሄደበት ቤተኝነት አይሰማውም። ወይ ዛሬ ወይ ነገ ሊሄድ እንደሚችል ያውቃል። ስለዚህ በእንግድነት በተቀመጠበት ቤት ተደላድሎ አሳቡን ጥሎ አይኖርም። ወታደርም እንዲሁ ነው። ጦርነት ባለበት ጊዜ ሁሉ ለሚታዘዘው ትእዛዝ ሁል ጊዜ የተዘጋጀ ነው። እንግዲህ በወታደርም በእንግድነት ሕይወትም የተመሰለውን ሕይወታችንን በአግባቡ እንኑር። ኢየሱስን እንዴት እንደምንጠብቀው እንወቅ። ዘመንን መርምሮ አውቆ እንደተረዳ ሰው እንመላለስ። በትክክለኛ የመሮጫ መንገድ ላይ እየተጓዝንና እየሮጥን እንደሆነ ከጌታ እናረጋግጥ። ከሳትን እንመለስ። በዓለም ያለውን ከመውደድና ከመጎምጀት ወጥተን በምድር የተሰጠንን ተልእኮ ለመፈጸም እንትጋ። ዛሬ ጊዜ የለም፣ ሙጣይ ሰዓት ላይ ያለን። እንፍጠን፣ እንትጋ፣ እንስራ። ኢየሱስ ሊመጣ በደጅ ነው። ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። የአስተማሪው ዕጣ ክፍል 5 እንደተከታተላችሁት ነበር። ክፍል 6 ደግሞ በሚቀጥለው ሳምንት ወደ እናንተ የምናደርስ ነው የሚሆነው። ተመልካቾቻችን የማራናታ ፕሮግራማችን እንዲህና እንዲያ እያለ ወደ መጨረሻው ሰዓት ላይ ደርሰናል። ዛሬ በነበረን ቆይታ ብዙ እንደተጠቀማችሁ ብዙ እንዳተረፋችሁ እናምናለን። በመጨረሻም እንግዲህ ተመልካቾቻችን ወደ እናንተ መልእክት የምናደርስበት ሰዓት ላይ ደርሰናል። ዛሬም እንደተለመደው መሲ ለእናንተ የሚያስተላልፈው ድንቅ መልእክት አለ። እድሉን ሰጣለሁ። ወደ አንቺ ላዙራ። እሺ፣ ዛሬ እኔ ተረኛለሁ። የሚቀጥለው ሳምንት እኔ እቀጥላለሁ። በዓለማችን ላይ እየተከሰቱ ያሉ በጣም ብዙ አይነት እውነታዎች አፍጠው እየመጡ ያሉ ነገሮችን ስናይ ከሚመጡት ነገሮች አንጻር ተነስተን የምንሰጣቸው አስተያየቶች አሉ። የነገሮቹን ምንጭ ከማየት ይልቅ ነገሮቹ ሲከሰቱ እዛ ነገሮች ላይ የተሳተፉትን በማሰብ ብቻ እንደ ሀገር፣ እንደ ፖለቲካ፣ እንደ ኢኮኖሚ ከተለያየ ነገሮች አንጻር ከግለሰቦች አንጻር አያየናቸው የምንናገራቸው፣ የምናስባቸው፣ የምንፈርጃቸው ነገሮች ብዙ ጊዜ ከመጽሐፍ ቅዱስ መሰረት ያወጡንና የራሳችን ሀሳብ ይሆናሉ እና ከመጽሐፍ ቅዱስ መሰረት ደግሞ ወጣን ማለት መጽሐፍ ቅዱስ ላይ ያሉ እውነታዎችን ሳንገነዘብ ወይም ሳንረዳ በራሳችን ውሳኔ፣ በራሳችን ጀጅመንት፣ በራሳችን በሆነ መንገድ ላይ ብቻ የምንሰጣቸው ውሳኔዎች ከእግዚአብሔርም ሀሳብ ከመጽሐፍ ቅዱስም እውነት አንጻር የሚያርቁን እየሆኑ ያለበት ጊዜ ውስጥ ነው ያለነው እና የጀጅመንት ሰዎች ሆነናል። ጀጅመንት፣ አስተያየት፣ የሆነ ነገር የምንላቸው ነገሮች በሙሉ እኛ ዛሬ ላይ ከመናገራችን በፊት እኛ ዛሬ ላይ ከማሰባችን ጀጅ ከማድረጋችን የሆነ ፍርድ ከመስጠታችን ወይም ደግሞ የሆነ ሀሳብ ከመስጠታችን በፊት እግዚአብሔር በዚህ ለእኛ በሰጠን ቅዱስ ቃል ውስጥ ሁሉን ነገር ፈጽሞ የጨረሰው ነገር ነው። እኛ እንደ ማንኛውም ሰው ተንታኞች የሆነ ነገሮች የምንሰጥ ሳይሆን ከመጽሐፍ ቅዱስ
ቃል አንጻር ከመጨረሻው ዘመን አንጻር እግዚአብሔር ከነገረን ቃል አንጻር ሰዎችን በዛ ልብና በዛ መንፈስ የምናስረዳ ለሰዎች መጽናናት የምንሆን ሰዎችን የበለጠ ወደ ጌታ እንዲመጡ ምክንያት መሆን ነው እንጂ ዓለም እንደምታወራው ፖለቲከኞች እንደሚያወሩት የዓለም ኢኮኖሚ እንደሚነግረን የተለያዩ ደግሞ ዲዛስተርስ በተለያየ ዓለም ላይ የሚመጡትን ስናይ ከሚመጡት ነገሮች አንጻር ተነስተን ትንታኔ የምንሰጥ ሰዎች ሳንሆን መተንተን እንኳን ካለብን ይሄ እግዚአብሔር በቃሉ አስረግጦ ከ2000 ዓመት በፊት የሰማነው ያወቅነው የተረዳነው እግዚአብሔር በቃሉ ያስቀመጠልን እንደሆነ እሱን ነው ለሰዎች ማካፈል ያለብን እንጂ ሁሉም ማህበረሰብ ውስጥ ባለ ሐሳብ የምንጓዘው ወይም ደግሞ ሁሉም ማህበረሰብ በሚሰጠው ሐሳብ ድምዳሜ ላይ የሰጠን የምንጓዝበት ዘመን አይደለም። በጣም ትልቅ ጥንቃቄን የሚጠይቅ ለምንናገራቸው ነገሮች ሁሉ ተጠያቂነት እንዳለው የምናስብ ከምንም ነገር በላይ ደግሞ ምዕመኖቻችንን ወንድም እህቶቻችንን ቤተሰቦቻችንን ሁሉ የሚመጣው ነገር ለምን እንደሚመጣ እያስረዳን ሁሉ ሰው ከፖለቲካውም ከኢኮኖሚውም ከሚመጡ የተለያዩ ምልክቶች አንጻር ያለውን እውነታ ከመጽሐፍ ቅዱስ አንጻር ብንመዝነው መልካም ነው ብዬ አስባለሁ። ብዙ ጊዜ ደርዝስተን ወጥተናል። እርስ በርስ የምንሰዳደብበት የምንተቻችበት የምንነቃቀፍበት ነገር ዘመኑን ካለማወቅ የመጣ ይመስለኛልና ዘመኑ የሚያመጣቸውን እውነታዎች ስንረዳ ከዛ ያለፈ ነገር ውስጥ ነው የምንገባውና የእግዚአብሔርን ቃል አታውቁምና ትስታላችሁ የሚለው ለዛ ነው። የእግዚአብሔርን ቃልና ቃሉን ባለማወቅ መሳት ውስጥ ገብተናል። ቃሉን ስናውቅ ዘመኑን ስንረዳ እንደ ይሳኮር ልጆች ዘመኑን ስንመረምር ግን ያለውን እውነታ ምን እንደሆነ ስለምንረዳ ለሌላው ሰው ማስተማሪያ ግራ ለገባው ሰው ለተጨነቀው ሰው አሁን ዩክሬን ውስጥ በጣም ብዙ ሕዝብ በተጨነቀበት በዚህ ውጥረት ውስጥ ብዙ ሰዎች መጽሐፍ ቅዱስ እየሰጡ የእግዚአብሔርን ቃል እንዲያነቡ የማድረግ ስራ እንደዛ ነው መሆን ያለበት። ዓለም ከዚህ በኋላ ሰዎች ወደ ክርስቶስ የሚመጡበትን መንገድ የምናሳይበት ነው እንጂ እንደ ሰው ፖለቲካ ውስጥ ምኑም ውስጥ ገብተን የምንተነትናቸው ነገሮች ብዙ አያዋጡም። መሲ ድንቅ መልእክትን ያስተላለፍከው መጽሐፍ ቅዱሳችንም የሚያስተምረን በሉቃስ ወንጌል ላይ እንግዲህ ሊመጣ ካለው ለመጠበቅ ከዚህ ሁሉ ለማምለጥ እንድትችሉ በሰው ልጅም ፊት ለመቆም እንድትችሉ ቅድም እያሰብኩት ነበር፣ እየገረመኝ ነበር አሁን አንቺ ስትናገሪውና እኔ ስታወራ በቃ ይሄ ነው ወደ ውስጥ ተጎና ጸልዩ ነው የሚለው። እውነት ነው። ሊመጣ ካለው በሰው ልጅም ፊት ለመቆም እንድትችሉ ትጉና ጸልዩ ብሎ ነው የደመደመው ጌታ ኢየሱስ ክርስቶስና ተክተን መጸለይ ነው። ከዚያ ውጭ ሌላ ምንም አማራጭ የለንም። ሊሆን ያለው ነገር በህይወታችን ሊፈጸም ግድ ነው። የእግዚአብሔር ቃል ሲናገር ቃሌ ከሚያልፍ ሰማይና ምድር ያልፋሉ ስለሚል እንግዲህ ከቃሉ ውጭ ሆነን ማንኛችንም ነን ብዬ ስለማላምን በእግዚአብሔር ቃል ራሳችን እንድመረምር ያለንበትን ዘመን ደግሞ እንድናውቅ ይሄ እግዚአብሔር በሰጠን ጥበብና ጸጋ መርምረን ዘመኑን መዋጀት መጸለይ ያለብን ጊዜ ነው ብዬ አምናለሁ። ድንቅ መልእክት ነው፣ የጊዜው መልእክት ነው። ጌታ ይባርክህ። የማራናታ ፕሮግራማችን የስካሁኑ ነበር። ተመልካቾቻችን በፕሮግራሞቻችን ላይ ያላችሁን ሀሳብ አስተያየት ስክሪናችን ላይ በምታዩት የስልክ ቁጥር በአጭር የጽሁፍ መልእክት ልታሳውቁን ትችላላችሁ። እንዲሁም የማራናታ ፕሮግራም በቴሌቪዥን መስኮቶቻችን መከታተል ላልቻሉ በዩቲዩብ ቻናል ጄኤምኤም ቲቪ ማራናታ ፕሮግራም ብላችሁ ገብታችሁ መከታተል ትችላላችሁ። አብራችሁን ስለቆያችሁ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በሚቀጥለው ሳምንት እንደ ጌታ ፈቃድ ከሌሎች አዳዲስ ፕሮግራሞች ጋር እንገናኛለን። እግዚአብሔር አምላክ ይባርካችሁ። ሰላም ቆዩ።